ቤታችን ግንቦት 1 ቀን በሊባኖስ ተራራ ተወለደች። እመቤታችን ከቤት ውጪ በተራራ በመወለዷ በአካባቢው የነበሩ ነዋሪዎች የተለያዩ ቶሎ የሚደርሱ ምግቦችን በመያዝ መጥተው መጠየቃቸውን ምክንያት በማድረግ ኢትዮጵያውያን በዓሉን ከቤት ውጪ ያከብሩታል። እኛም በሰንበት ትምህርት ቤታችን በዓሉን በየዓመቱ በድምቀት እናከብረዋለን። ግንቦት 3 በደብራችን ቤዛ ብዙኃን ቅድስት ኪዳነ ምሕረት ከጠዋቱ 3 ሰዓት ጀምሮ ተጋብዛቸዋል። ኑ በዓሉን በጋራ እናክብር። ግንቦት 1 ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ አመጻ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውሩ። ውሸታም ሁሉ እምትዋሹትን ማለት ነው። የማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቅን ምስልን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ከሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይላል። ማርያምን ማሰብ ሥላሴን ማሰብ ነው። ማርያምን መርሳት ሥላሴን መርሳት ነው። ያከበራትን ማለት ነው። ትጋ ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድነው የማተርፈው በል። እንድትሳደብ ሲገፋፋ ምንድነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ አያደርገንም። ምንድነው የማተርፈው? መንግሥተ ሰማይ። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? ዕድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ ሰው ምን ኃጢአት ይሰራል? ትርፉን ካሰበ ታምር ይሏቸዋል። የድንግል ማርያም ማኅፀን ይህን የሚደንቀን ሁሉ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለችው።
ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። ገንዘብ እንፈልጋለን፣ የገንዘብን ባለቤት ግን ትተነዋል። ጤና እንፈልጋለን፣ የጤናን ባለቤት እግዚአብሔርን ትተነዋል። ሰላም እንፈልጋለን፣ የሰላምን ባለቤት ርቀነዋል። ከሱ ርቀን ምንስ ሊገኝ ይችላል? እግዚአብሔር ባለበት ግን ሁሉ አለ። እግዚአብሔር ያለበት ሁሉ ገንዘብ ነው፣ ሰላም ነው። እግዚአብሔር የሌለበት ደግሞ ምቾት እንኳን ቢሆን ስቃይ ነው። ነፃነት ቢሆን እንኳን እስራት ነው። ክብር ቢሆን እንኳን ውርደት ነው። ባለጸግነት እንኳን ቢሆን ድህነት ነው። ጤና ቢሆን እንኳን ደዌ ነው። ሁሉም ነገር ፍቅር እንኳን ቢሆን ጥላቻ ነው። እግዚአብሔርን አልባ ሰው እንዴት ከእግዚአብሔር ቤተ መንግሥት ሳይደርስ ይሆናል? ቤተ ክርስቲያን የእግዚአብሔር ቤተ መንግሥት ናት። የሚፈርድልንን ዳኛ ትተን በወንጀለኞች መካከል መዋልስ ምን ይሉታል? ፍትሕ የሚሰጠው ከእግዚአብሔር ቤት ነው። ቤተ ክርስቲያን የእግዚአብሔር ቤት ናት። ፍትሕ የምናገኝባትን የእግዚአብሔርን ቤት ስለምንርቃት ፍትሕ እያጣን እንውላለን። ፍትሕ እያጣን እናድራለን። ያለ ፍትሕም እየሞትን እንገደላለን። እንኳንስ ቁመናችን አስከሬናችን እንኳን እንደምናምንቴ በክብር እንዳይቀበር እየሆን ነው። ለምን? እግዚአብሔርን ትተነዋል። የዕቃ ያህል እንኳን እግዚአብሔር የሚፈልገው የለም። እግዚአብሔር እንደጠፋንም አናስብም። በዚህች በቤተ ክርስቲያን በአስደናቂ ምስጋና ውስጥ ኖራችኋል። በዚህች ቤተ ክርስቲያን እጅግ ከፍ ባለ መንፈሳዊ ሕይወት ምልልስ ውስጥ ሰንብታችኋል። በዚህች ቤተ ክርስቲያን አስቀድሳችኋል። በዚህች ቤተ ክርስቲያን ቆርባችኋል። በዚህች ቤተ ክርስቲያን አውደ ምሕረት ላይ እልል ብላችኋል። አፋችሁ ኮቸችላ እስኪመስል ጾማችኋል። በዕጣኑ ታውዳችኋል። በካህናቱ ተከባችኋል። በዝማሬው ተሞልታችኋል። በቅዳሴው ተባርካችኋል። እናንተ ኦርቶዶክሳውያን አደራችሁን የትም ሂዱ የት ምንም ሆኖ ምን ከዚህ ልዕልና እንዳትወርዱ። ጨለማው ሊያስፈር ይችላል፣ እንዳትረሱ። ጨልሞ የቀረ ጨለማ በእግዚአብሔር ልጆች ዘንድ አልነበረም። አትሳቱ፣ እግዚአብሔር አይዘበትበትም ይላል። በድፍረትም ሆነ በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። ክርስቶስ የሚሸነገል አምላክ አይደለም። ማርያም ስላልኩኝ አትሸበር ጠላቴ፣ ገና ከፍ ያደርጋታል ዜማዬና ቅኝቴ። በኤልሳቤጥ ውዳሴ በገብርኤል ሰላምታ አንደበቴን ሳልሰስት አከብራታለሁ ገና። እቺን አንድ ታሪክ ብቻ ነግራችሁ ልወቅ። አንድ ተማሪ ነበረ ይባላል እና ያ ተማሪ መምህሩን ጥያቄ ይጠይቀዋል። እንዴት ነው ሰው ያሰበውን ሳይሆን ያላሰበውን ሰው የሚያገባው አለ። የብዙዎቻችሁ ጥያቄ አይደል? እገሊትን ነበረ ታገባለች ብዬ ጠበቅኩት፣ ነገር ግን ያው ደግሞ ከገሌ ጋር ይኸው ተጣብቃ አየናት፣ የሰው መጨረሻው አይታወቅም ምናምን እንላለን። እና ያም ተማሪ እንዴት ነው ይሄ ነገር መጨረሻው ብሎ ጠየቀው እና መምህሩ እንዲህ አለው፣ ሂድና እርሻ ላይ በጣም ጥሩ የምትላቸውን በቆሎች ይዘህልኝና አለ። ግን አደራ አንዱን አልፈ ሌላኛው በቆሎ ጋር ስትሄድ ወደ ኋላ መመለስ ስለማትችል በጥንቃቄ ሂድ አለ። እና ተማሪው በቆሎ እርሻ ውስጥ ገብቶ እየተራመደ ሲሄድ መጀመሪያ ላይ ያየው በቆሎ በጣም ትልቅ ነበር። ሁለተኛ ያየው በቆሎ በጣም ትልቅ ሆነ። እየሰማችሁ ነው? ሶስተኛም ያየው በቆሎ በጣም ትልቅ ሆነ። ከዛ ልጁ ምን ብሎ ማሰብ ጀመረ? ከዚህም በኋላ ማገኛቸው በቆሎዎች ሻል ያሉ ስለሆነ ያን ያክል አልጨነቅበታልና በደንብ ገባ። ወደ እርሻው ግን በደንብ እየገባ ሲሄድ ትላንትና በጣም ትላልቅ ናቸው ብሎ ያለፋቸው በቆሎች እያነሱ ቀሩና መጨረሻ ላይ ትንሽዬ በቆሎ ይዞለት መጣ። እና ለምንድን ነው እቺን በቆሎ ይዘ መጣ አለው። አይ በቃ የአማራጭ ጉዳይ ነው፣ የተሻለ ነገር አገኛለሁ ብዬ ነበረ፣ ግን እየዘለቅኩኝ ሲሄድ ትንሽ ነገር እንዳለ ሳውቅ ባዶ እጄን ከመመጣ ብዬ ነው የመጣሁት አለ። ስለዚህ እስቲ ሁለተኛ እድል ልስጥህ አለ። እየሰማችሁ ነው? ሁለተኛ እድል ልስጥህ፣ ግባና አሁን ደግሞ የሽምብራ እርሻ ውስጥ
ጥሩ የሆነ ሽምብራ ይዘህልኝና አሉ። ተማሪው ያው አንዴ ስለተሳሳተ ሁለተኛ እርሻው ላይ ሲገባ መጀመሪያ ላይ ትላልቅ የሆኑ ፍሬዎችን ተመለከተና አይ በፊት ትልቅ ይሆናል ብዬ ትንሽ ስለሆነ አሁንም ደግሞ ትልቅ የሆነው ሳያንስብኝ ቶሎ ብዬ ትልቁን አንስቼ ልሩጣል። ትልቁን አንስቶ ወደ እርሻው እየገባ ግን ሲሄድ የባስ የተለቁ ብዙ ሽምብራዎች ነበሩ። ዓላማው ምን መሰላችሁ? ብዙ ሰው የአማራጭ ጉዳይ ሆኖበት የተሻለ ነገር ላላገኝ ይችላል ብሎ ጋብቻን መመስረት የለበት። ዓላማውን አውቆት የሚገባበትም መንግስተ ሰማያትን ለመውረስ ሆኖ ተረድቶት ነው መጀመሪያ ያለበት እንጂ መቼም የተሻለችው እቺ ናት፣ ሌላ የተሻለ ቤት ይመጣል፣ እሱ ነው ጥሩ፣ ሌላ የበለጠ ለየት ይመጣል ብሎ ብቻ መግባት የለም። መጨነቅ ያሳምማል። መጨነቅ አይምሮን